የግልገሎች እዛ ቶሎ ቶሎ ውሃ የሚጠጣ ግልገሎች ተሞተዋል። ልጆችም ውሃ ጠምቶ ጉዳት ደርሷል። እናቶችም የሳምንት ሳይቆይ መጀመሪያ ልጅ የለም ሳምንት ሳይቆይ ወልዶ ሳምንት ሳይቆይ ወደ ውሃ ሸክሞ ሄዶ መንገድ ላይ ብዙ ችግር ደርሷል። ምን መሰለህ ሳምንት ሳይቆይ ሴቶች ብዙ ጥቃት አለ፣ ደም ይፈሳል እና ልጆችም ባሏ ወደ ከብትና ፍየሎችን ይዞ ወደ ጫካ ሄደዋል። ልጆች ይጠማል። ምን ላድርግ? ለዛ ምክንያት ነው። በደቡብ ኦሞ ዞን በእናጸማይ ወረዳ ሲቲምባ ቀበሌ ነዋሪዎች የንጹህ መጠጥ ውሃ አጥተው ይቸገሩ ነበር። እስከ 10 ኪሎ ሜትር ድረስ በእግራቸው ተጉዘውም ላያገኙ ይችላሉ። ምንጯ ትነጥፋለች፣ አሸዋውም ደረቅ ይሆን ነበር። አሁን ግን የአርብቶ አደር የምግብና ስርዓተ ምግብ ደህንነት ማሻሻያ ፕሮጀክት ብሪፎንስ በሰራላቸው ንጹህ የመጠጥ ውሃ ተጠቃሚ ሆነዋል። አይ ችግር እንጋላ ከዚህ በፊት ከተራሮች ስር ምንጭ ፈልገን ነበር ውሃ የምናገኘው። ፍለጋው አድካሚ ነው። ያንን ሁሉ ድካም ያስቀረልን በመንደራችን የተሰራው ይህ ውሃ ነው። ጉልበታችን እንዳይባክን ጠቅሞናል። ከዚያም በላይ ደግሞ ንጹህ መጠጥ ውሃ ማግኘታችን ለልጆቻችንና ለተማሪዎች እያገለገለ ነው። አሁን ያ ሁሉ ድካም ስላለፈ ደስተኛ ነን። በፊት ተራራ ስር ምንጭ ፍለጋና አሸዋ መቆፈር ነበር የሚያደክመን። ስንሄድ በመንገድም እንቸገር ነበር። አሁን ንጹህ የመጠጥ ውሃ ስላገኘን ተደስተናል። በፊት ቀኑን ሙሉ ውሃ ፍለጋ ወደ ተራሮች እንመላለስ ነበር። አሁን ያ ሁሉ ችግር በአንድ ብልሃት ተፈቶ ማህበረሰቡን አስደስቷል ይላሉ የሲቲምባ ቀበሌ ስራ አስኪያጅ። የሚገባ የሚሰራ ውሃ የለም፣ የሚጠጣ ውሃ የለም። ግን አሁን አይነት ከጀርካን ቢቀዳም ምን ችግር አለ? አንድ ቀን ሁለት ቀን ይቆያል፣ ትንሽ ቢቆጠብ ማለት ነው። ጀርካን የለም፣ ለውሃ በቅል ነው የሚቀዳው። ቅልም ትንሽ ነው፣ በትልቅም አይደለም። ግን ቦታው ጉድጓድ ነው፣ ላጥ ያለ ሜዳ አይደለም። አሁን ግልገሎች ልጆችም ገላን ታጥቤ እናቶች በቀን ሙሉ ታጥቤ ጠጥቶ ያልከው በጣም አሁን በጣም ደስተኛ ነው ብለ ነው እኔ መመሰገነው። የንጹህ መጠጥ ውሃውን እየተንከባከብ ነው ያሉት ተጠቃሚዎች ናቸው። እኛ ብቻ አልነበርንም ውሃ የተቸገርነው፣ እንስሳቶቻችንም ናቸው የተቸገሩት። እንኳን እኛ የከብቶቻችንን ምቾት ይታያል። የኛ ስጋት የውሃ እንዳይቋረጥ ነው። አንዳንድ ጊዜ የውሃ መስመር ብልሽት ይገጥመንና የለመድነውን ንጹህ ውሃ እናጣለን። ያኔ ወደ ተውነው እንመለሳለን። ውሃ ህይወት ነው። በመሆኑም ህይወታችንን ለማቆየት እጅግ ተፈትነናል። የተሰራልንን የንጹህ መጠጥ ውሃ ፕሮጀክት እየጠበቅነውና እየተንከባከብነው እንገኛለን። ይህን የጤና በረከት ለማስቀጠል ማህበረሰቡ ደስተኛ ነው። ከ3 ዓመት ጀምሮ ለአሁን ድረስ ለውሃው አገልግሎት ይመጣ ጥሩ ነው። የክብካቤ ላይ ነው ያለው። አሁን ድረስ በየአውሮፓ እንደገና በፍየል ገንዳም አለ። ለከብቶችም ከሌላ እዚህ ሰዎች ብቻ ነው ፍየልም አልጠጣም። ይሄ ሰዎች ብቻ እኮ ነው የሚጠጣው እንጂ ምን ላድርግ ምን ብለ ማልሰል ልመለስ። አሁን ታሪኩን በጣም ጥሩ ነው ብዬ ነው ያሰብኩ። ብሪፎንስ የልማት አጋር በአካባቢው እንዲህ አይነት ፕሮጀክቶችን እያሰፋ ይገኛል።